እሱ እንደ ሰው ፊት አያይም። ምን ያህል ልብንና ኩላሊትን። ሉሲፈር እግዚአብሔር ዙፋን ካለበት ስፍራ የተባረረበት ምክንያት ምን እንደሆነ ታውቃላችሁ? ያደረገው ምንም አይነት ድርጊት የለም። በልብህ እንዲያልክ ነው ያለው። ያ ማለት ኢቭን ወደ ድርጊት አልሄደም። በልቡ ብቻ ነው ያሰበው። በልቡ አሰበ። ከዛስ ምን አለ? ተባረረ። አስቡት፣ መስሪያ ቤት ሂዳችሁ የእናንተ አለቃ፣ እናንተ ምክትል ስራ አስኪያጁ ናችሁ፣ ዋና አለቃው በልብህ እኔ ልጥለኛ አስበሃል ብሎ ከመስሪያ ቤት ሲያባራችሁ፣ ሌላ ሰው እንኳን አልተናገራችሁም። ይሄንን ሰውዬ ካለቅነት እንሻረው ብላችሁ ሌላ ሰው አላወራችሁም። ያወራችሁት በማን ነው? በልብ። አስቡት፣ በልቡ ምን አልክ? እንዲህ አልክ። ለመላእክቶች አልክ አላለም፣ በልብ። ቢኮዝ የእግዚአብሔር ዓለም ላይ ቃል ካፍ አይጀምርም፣ ከልብ ነው የሚጀምረው። ለዛ ነው መጽሐፍ ቅዱስ እግዚአብሔር ባፋችሁ የምትናገሩትን አይደለም የሚያየው በልባችሁ የምታወሩትን ነው። እሱ እንደ ሰው ፊት አያይም። ምን ያህል ልብንና ኩላሊትን። ያ ማለት የምታወሩትን ነገር በሙሉ አይደለም እሱ የሚያዳምጠው በልባችሁ የምታስቡትን ነው። ያ ማለት በልባችሁ የምታስቡት ሐሳብ መንፈሳዊ ዓለም ላይ ቃልና ድምጽ ነው። በልባችሁ ደግሞ ትክክለኛ ነገር ብታስቡ እግዚአብሔር ደግሞ እንዴት እንደሚረዳችሁ አስቡ። ሐና ሳሙኤል እንዴት እንዳገኘች ታውቃላችሁ? በልቧም ይላል እንዲህ ብላ ትጸልይ ነበር። በምኗ? ባፏ አይልም። ሴትዮዋ በልቧ አውርታ ስትጨርስ አንድ ሰው አገኛት፣ ስትናገር አልሰማት። አንቺ ሴትዮ ጠጥተሻል ወይ አላት። እግዚአብሔር የልቧን ድምጽ አዳምጦ አንድ ኃይለኛ ነብይ ሰጣት። እግዚአብሔር ካፋችሁ ጋር አይደለም የልባችሁን ድምጽ የሚያዳምጥ አምላክ ነው። በሳይንሱ ማይንድ እና ሀርት፣ ልብና አእምሮ ሁለት የተለያዩ ነገሮች ናቸው። አሁን በዘመናዊ ሳይንስ ልብ ብቻውን እንዲያስብ ሊያደርጉ የሚችሉ 72 ነገሮች ልብ ውስጥ እንዳሉ ሳይንሱ ተረድቷል። የማለት ልብ ብቻውን ማሰብ ይችላል ያለ እናንተ አእምሮ። ሁልጊዜ የምትጋጩት ትልቁ ችግር ምን እንደሆነ ልንገራችሁ። ለማመን የምትሞክሩት በአእምሯችሁ ነው። ልታሳምኑ የምትሞክሩት በማይንዳችሁ ነው። ትልቁ ነገር ግን ልባችሁ ለማመን ቅርብ እንደሆነ አታውቁም። እዚህ መጣችኋል። የቤት ኪራይ የምትከፍሉት ገንዘብ የላችሁ። ያ ማለት አካውንታችሁ ውስጥ 100 ብር የለም። አስነሳችሁና 3 ቤት ወደ እናንተ ሲመጣ ያሉላችኋል። ፕሮፌሲ ነው፣ ትንቢት ነው የነገርኳችሁ አይደል? ልባችሁ የማመን ችግር የለበትም። አእምሯችሁ እንዴት ይሆናል ይላችኋል። ቢኮዝ አእምሯችሁ ከሎጂክ ጋር ነው ምን የሚለው የሚፈሰው። እንዴት 100 ብር የሌለ ሰውዬ እንዴት ቤት ይመጣል ይልሃል። ልብስ ጌታን የተናገረው ይልሃል። ትልቁ ችግር እናንተ ለማሰብም ለመናገርም የምትጠቀሙት አእምሯችሁን ስለሆነ አእምሯችሁ አስቡ ልባችሁን ያደክመዋል። ዳን እምነት የሚባል ነገር በራሳችሁ አእምሮ ምክንያት ከልባችሁ ታስወጣላችሁ። መጽሐፍ ቅዱስ ለአእምሯ እናገራታለሁ የሚል ቃል አታገኙ። ለልቧ የእግዚአብሔር ቃል እንኳን ወደ እናንተ ህይወት ሲመጣ መጀመሪያ ታርጌት የሚያደርገው ልባችሁ ነው። የውስጥ ክፍላችሁ ነው ታርጌት የሚያደርገው። እናንተ ሰማይ እንዴት እንደተቀመጣችሁ መጽሐፍ ቅዱስ ሲያወራም እንደሚል ታውቃላችሁ። በልብህ አምነህ ባፍህ ምን ብትል፣ በአእምሮ አምነህ የለም በምንህ የማለት ሉሲፈር በልቡ ተናግሮ ነው ፍሮም ሄቨን የተባረረው። እኔ እናንተ ባብቀኝ የተቀመጠው በልባችን አምነን ነው። የእግዚአብሔር ቃል ሁሉ ጊዜ ወደ እናንተ ሲመጣ ታርጌት የሚያደርገው ምናችሁ ነው? ልባችሁ ነው። በልባችሁ ባለጠጋ ነኝ ብላችሁ ብትናገሩ ለባለጠግነት የሚሆነውን ኃይል ይለቅላችኋል።